ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ቀን 11 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብር ሊቨርፑል በአንፊልድ ክሪስታል ፓላስን 3-1 በሆነ ውጤት በማሸነፍ ደረጃውን ማሻሻል ችሏል። የዚህንም ጨዋታ ማች ሪአክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያም የተሰማችሁን ስሜት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪአክሽናችን የምንገባ ይሆናል። አብራችሁን ቆዩ። ቀን 11 ሰዓት ላይ በጀመረው የ34ኛ ሳምንት መርሃ ግብር ሊቨርፑል ክሪስታል ፓላስን 3-1 በሆነ ውጤት ማሸነፍ ችሏል። የሊቨርፑልንም ግቦች አሌክሳንደር ኢሳክ 35ኛው ደቂቃ ላይ፣ አንዲ ሮበርትሰን 40ኛው ደቂቃ ላይ እንደዚሁም ፍሎሪያን ቪርትዝ 96ኛው ደቂቃ ላይ ማስቆጠር ችሏል። የክሪስታል ፓላስን ብቸኛ ግብ ደግሞ ሙኒዝ 71ኛው ደቂቃ ላይ ነበረ ማስቆጠር የቻለው። ሊቨርፑሎች እንግዲህ በዚህ ጨዋታ ላይ የተሻለ ኳሱን መቆጣጠር ችሏል። በእርግጥ በሙከራ ደረጃ ክሪስታል ፓላሶች የተሻሉ ነው የነበሩት። በአጠቃላይ በዚህ ጨዋታ ላይ 14 ሙከራዎችን ማድረግ ችሏል። 7ቱ ደግሞ ኢላማቸውን የጠበቁ ሙከራን የነበሩት። እንደዚሁም 5 ትልልቅ እድሎችንም በዚህ ጨዋታ ላይ መፍጠር የምችለው ነበር ክሪስታል ፓላሶች፣ ነገር ግን ደግሞ 5ቱንም ሳይጠቀሙበት ቀርቷል። ሊቨርፑል በአንጻሩ በዚህ ጨዋታ ላይ 9 ሙከራዎችን አድርጓል። 3ቱ ኢላማቸውን የጠበቁ ሙከራ የነበሩት፣ እንደዚሁም እነዚህ 3ቱ ሙከራዎች ደግሞ ትልልቅ እድል የሚባሉ ናቸው የነበሩት። 3ቱንም ወደ ግብነትም መቀየር የምችሏልና ዛሬ ሊቨርፑሎች በጣም ክሊኒካል ነበሩ። ያገኙትንም አጋጣሚም ወደ ግብነት መቀየር ችሏልና ከዚህ በፊት እንግዲህ ሊቨርፑሎች እነዚህን ያገኟቸውንም እድሎች በጣም ሲያባክኑ መመልከት ችለናል። ዛሬ ግን በተቃራኒው ያገኟቸውን እድሎች የሞከሯቸውን ሙከራዎች ወደ ግብነት መቀየር ችሏል። በዛም አማካኝነት እንግዲህ ጨዋታውን አሸንፈው ሊወጡ ችሏል። በተጨማሪም ግን ሊቨርፑሎች ይህንን ጨዋታ አሸንፈው ለመውጣታቸው ሁለት ተጫዋቾች ትልቅ አስተዋጽኦ ማድረግ ችሏል። አንደኛው ግብ ጠባቂ ውድማን ነው። ይህ ግብ ጠባቂ እንግዲህ በዚህ ጨዋታ ላይ 7 የክሪስታል ፓላስ ሙከራዎችን ማዳን ችሏል። ከነዚህ ካዳናቸው ሙከራዎች ውስጥ ደግሞ 5ቱ ትልልቅ እድሎች ናቸው የነበሩት። ክሪስታል ፓላሶች ሊያስቆጥሯቸው የሚገቡ ናቸው የነበሩት። በተለይ ደግሞ 83ኛው ደቂቃ ላይ ላርሰን ያባከናት ኳስ በጣም የምታስገርም ነች የነበረችው። ከበረኛው ጋር 1-1 ተገናኝቶ ነው የነበረው። በእርግጥ አንገል ገጭታበት ነው የወጣችው። እንደዛም ቢሆንም ግን በረኛው በትንሹም ቢሆን ጨረፍ አድርጓት ነበርና በዛ ምክንያትም ጎል ሳይቆጠርበት ቀርቷል። ምናልባት ያቺ ጎል ተቆጥራ ቢሆን ኖሮ በእርግጥ ኦፍሳይድ ልትሆን የሚችልበት ከፍተኛ ቻንስ አላት። ባትሆን ኖሮ ደግሞ ሊቨርፑሎች ነጥብ ሊጥሉ የሚችሉበት ተሸንፎም ሊወጡ የሚችሉበት ከፍተኛ እድል ነበር። ምክንያቱም ከ71ኛው ደቂቃ በኋላ ክሪስታል ፓላሶች በከባዱ ጫና ሲፈጥሩ መመልከት ችለናል። እና 83ኛው ደቂቃ ላይ ጎል አስቆጥሮ ቢሆን ኖሮ ተጨማሪ ጎል የሚያስቆጥሩበትም እድልም ሊኖራቸው ይችል ነበር። ነገር ግን ፍሬዲ ውድማን ያችን ኳስ በጥሩ ሁኔታ ሊያድናት ችሏል። እንደዚሁም የአንዲ ሮበርትሰን ሁለተኛ ግብንም ከተመለከታችሁ ኳሷ የተጀመረችው ውድማን ባዳናት ኳስ ነውና ውድማን ልክ እንዳዳናት ቀጥታ ነው እንግዲህ ወደ ማጥቃት መልሶ ማጥቃት እንቅስቃሴ ውስጥ ያስገቧትና ከዛ በስተመጨረሻም እንግዲህ ጎል ልትሆን እችላለችና የፍሬዲ ውድማን በዚህ ጨዋታ ላይ የነበረው አስተዋጽኦ በጣም የሚያስገርም ነው የነበረው። በእርግጥ አንድ ጎል ተቆጥሮበታል። ነገር ግን ደግሞ የተቆጠረበትን ግብ ከተመለከታችሁም አከራካሪ የሚባል ነው። ምክንያቱም ኳሷ ከመቆጠሯ በፊት ፍሬዲ ውድማን በጥሩ ሁኔታ ኳሷን አድኗት ነበር። ነገር ግን በሚያድናት ሰዓት ተጎዳ። እናም ሌላ ጊዜ ቢሆኖሩ ሌሎች ቡድኖች ቢሆኖሩ ምናልባትም በመጎዳቱ ምክንያት ኳሷን ወደ ውጭ ሊያወጡ ይችል ነበር። ነገር ግን ሙኒዝ በቀጥታ ወደ ሊቨርፑል ግብ ነው የመታትና ጎል ልትቆጠር ችላለች። ለምን ኳሷን አላቆማትም? ትልቅ ጥያቄ ነው። ከዛ በተጨማሪም ግን በትልቁ ጥያቄ ልናነሳ የሚገባን ልንወቅስ የሚገባው የሊቨርፑልን ተጫዋቾች ነው። ምክንያቱም ሙኒዝ እግር ስር ኳሷ በምደርስበት ሰዓት በመጀመሪያ ኳሷን እንዳይመታት ብሎክ ማድረግ ነበረባቸው። ሁለተኛ ደግሞ ኳሷን በሚመታ ሰዓት ራሱ ቢያንስ አንድ ተጫዋች ፍሬዲ ውድማን ልክ እንደተጎዳ ወደኋላ ተመልሶ የግብ ክልሉን ሊጠብቅ ይገባው ነበር። ነገር ግን ያንን ነገር አላደረጉም። በዛ ምክንያትም ሙኒዝ ወደ ባዶ ጎል መጥቶ ጎሏን ሊያስቆጥራት ይችላልና ተጫዋቾቹ ራሳቸው በዚች ጎል ሊወቀሱ ይገባል። ከዚህ ውጭ ግን ሙሉ ጨዋታውን ጥሩ የሚባል እንቅስቃሴን ማድረግ ይችላል። ምናልባትም በዚህ ጨዋታ ላይ አንድ ልንወቀሳቸው የሚገባ ወይም ደግሞ መጥፎ ነበሩ ልንል የምንችለው በዚች አጋጣሚ ላይ ብቻ ነው። ከዛ ውጭ ግን እንደ ቡድን ጥሩ የሚባል መከላከልን ማሳየት ችሏል። ሲያጠቁም በጥሩ ሁኔታ ነበር ሲያጠቁ የነበሩት። ከፍሬዲ ውድማን በተጨማሪም ግን በዚህ ጨዋታ ላይ ከርቲስ ጆንስ ሊደነቅ ይገባል። እንደሚታወቀው ከርቲስ ጆንስ የመሃል ሜዳ ተጫዋች ነው። ነገር ግን በዚህ ጨዋታ ላይ የፉልባክ ተጫዋች ሆኖ ነበረ የተጫወተው። በቀኝ ፉልባክ ቦታ ላይ ተጫውቶ ግን በጣም አስደናቂ የሚባል እንቅስቃሴን ሲያደርግ ተመልክተናል። ከዚህ በፊትም እንግዲህ በዚህ ቦታ ላይ ሲጫወት አንድ ስላችሁ የነበረ ነገር አለ። በተለይ ሊቨርፑል ከፒኤስጂ ጋር ያደረጉትን ጨዋታ ከተመለከታችሁ የቪቲኒያ ሚናን ስትመለከቱት ወደፊትም እየሄደ ወደ ኋላም እየሄደ ነበር ሲጫወት የነበር። በተለይ ወደ ኋላ በሚሄድበት ሰዓት ደግሞ ከኋላ ተከላካዮች ጋር በመሆን እንደ ሶስተኛ ተከላካይ ነበር ሲጫወት የነበረው። በዚህ ጨዋታ ላይም ከርቲስ ጆንስን ከተመለከታችሁ ያንን ሚና ነበር ሲወጣ የነበረው። ብዙ ጊዜ አንዲ ሮበርትሰን በጣም ወደፊት ሲሄድ ነበር። ከርቲስ ጆንስ ግን ወደ ኋላ እየተመለሰ እንደ ሶስተኛ ተከላካይ ከኢብራሂማ ኮናቴና ከቨርጂል ቫን ዳይክ አጠገብ
ሲቆም ተመልክተናል። እንደዚሁም ደግሞ ባገኘው አጋጣሚ ወደ መሀልም እየሄደ የመሀል ተጫዋቾችን እነ ሳቡዝላይንና ማካሊስተርን ሲያግዝ የተመለከትንበት ሁኔታ አለ። ወደፊትም እየሄደ ማጥቃቱን ሲያግዝ ተመልክተናል። ከዛ በተጨማሪም ብዙ ኳሶችንም ሲቀማ የተመለከትንበትም አጋጣሚ አለ። እናም በዚህ ጨዋታ ላይ ከርቲስ ጆንስ በጣም ምርጥ የሚባል እንቅስቃሴን ማሳየት ይችላል። ከዛ በተጨማሪም ግን በጣም ብልጥ የሆነ አጫወትን ነበረ ሲጫወት የነበረው። በተለይ ደግሞ ክሮሶች በሚደረጉበት ሰዓት ሲያደርግ የነበረው እንቅስቃሴ ከተመለከታችሁ የመጀመሪያዋን ኳስ ለመከላከል ብዙም ጥረት ሲያደርግ አልተመለከትንም። ነገር ግን ደግሞ ክሪስታል ፓላሶች ኮንትሮል ለማድረግ ጥረት ባደረጉ ሰዓት ልክ ኳሷ በምትወርድበት ሰዓት ያችን ኳስ ለመቀማት ነበረ ጥረት ሲያደርግ የነበረው እና በአብዛኛውም ደግሞ የሞከራቸው ሙከራዎች ስኬታማ ሆኖለታል። ከዛ ኳሱን ቀምቶ ደግሞ በጣም ወደፊት ነበር ሲያስኬድ የነበረው፣ በአብዛኛው ማጥቃቱን ነበር ሲያስጀምር የነበረውና ከርቲስ ጆንስ በዚህ በአዲስ ሚናው በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ያለፈው አመት ሊቨርፑሎች ከትሬንት አሌክሳንደር አርኖልድ ሲያገኙ የነበሩትን ሚና በዚህ ጨዋታ ላይ ከከርቲስ ጆንስ ማግኘት ይችላል። በዚህ ጨዋታ ላይ ብቻ አይደለም፣ በኤቨርተን ጨዋታ ላይም ተመሳሳይ ሚናን ነበር ሲጫወት የነበረው። በዛም ጨዋታ ላይ ምርጥ የሚባልን ምሽትንም ማሳለፍ ችሏልና ከርቲስ ጆንስ ከዚህ በኋላ የቀኝ ፉልባክ ቦታ ላይ ቢጫወት ያን ያህል የሚያስገርም ነገር አይመስለኝም። በጣም በአስደናቂ ሁኔታም ያንን ሚና እየተወጣ ነው የሚገኘውና ይህንን ተጫዋች እንግዲህ ሊቨርፑሎች ኮንትራቱን እስካሁን ድረስ አላማራዘማራቸው ራሱ በጣም የሚያስገርም ነው። ምክንያቱም በጣም ቨርሳታይል የሚባል ተጫዋች ነው። እንደዚሁም የተሰጠውን ሚና ራሱ በአግባቡ የሚወጣ ተጫዋች ነው። ይህንንም ደግሞ 6 ቁጥር ቦታ ላይ 8 ቁጥር ቦታ ላይ አሁን ደግሞ በቀኝ ፉልባክ ቦታ ላይ ይህንን ምርጥ ብቃቱን እየተመለከተ ነው የምንገኘው። ከዛ በተጨማሪም የሊቨርፑል ደጋፊ ነው። ከልጅነቱ ጀምሮ በሊቨርፑል ያደገ ተጫዋች እንደመሆኑ መጠን ይህንን እንቅስቃሴን ተመልክተው ኮንትራቱን ሊያራዘሙለት የሚገባ ተጫዋች ነው። ከዚህ በተጨማሪም ግን የተቆጠሩትን ጎሎች ስንመለከታቸው ራሱ በጣም አስደናቂ የሚባሉ ናቸው። የመጀመሪያዋን ግብ አሌክሳንደር ኢሳክ ያስቆጠረበትን መንገድ ስትመለከቱ፣ ኳሷን ኮንትሮል ያደረገበትን መንገድ ስትመለከቱ ምናልባትም ይህ ተጫዋች ጉዳት ባያስተናግድ ኖሮ ከቅድመ ውድድር ዝግጅት ጀምሮ በሊቨርፑል ቢሆን ኖሮ ምናልባትም ሊቨርፑሎች በዚህ ሰዓት ለዋንጫ እየተፎካከሩ ይሆን ነበረ። ነገር ግን የዚህ ተጫዋች መጎዳት በተለይ ደግሞ የሚያስቆጠሯቸውን ጎሎች ስትመለከቱ ምን ያህል እንደጎዳቸው ሊቨርፑሎችን በደንብ ማስተዋል ይቻላል። ይችን የመጀመሪያዋን ግብ ሲያስቆጥር ራሱ ኳሱን ኮንትሮል ያደረገበት መንገድ፣ የመታበት መንገድ ራሱ በጣም የሚያስደንቅ ነው የነበረው። ሁለተኛዋ ግብ የተቆጠረችበትን መንገድ ስትመለከቱ ቅድም እንደነገርኳችሁ ኳሷ የተጀመረችው ፍሬዲ ውድማን ልክ እንዳዳናት ነው። ከዛ ደግሞ በጣም ፈጣን በሚባል መልሶ ማጥቃት ነው ወደ ጎል መሄድ ይቻሉ። ከዛ ጎል ማስቆጠር ቻሉ። እንደዚሁም 96ኛው ደቂቃ ላይ ፍሎሪን ቪርትዝ ያስቆጠራትን ግብ ስትመለከቱ ራሱ የመታት አመታት በጣም የሚያስደንቅ ነው የነበረውና ሶስቱም በጣም ምርጥ የሚባሉ ግቦች ናቸው። እንግዲህ ሊቨርፑሎች ከ3 ተከታታይ ሽንፈት በኋላ ለመጀመሪያ ጊዜ ክሪስታል ፓላሶችን ማሸነፍ ችሏል። በዚህ ሲዝን እንግዲህ ክሪስታል ፓላሶች ሊቨርፑልን በጣም አስቸግረው ነበረ። በስተመጨረሻ ግን ሊቨርፑሎች ማሸነፍ ችሏል። ድሉንም ተከትሎ ከአስቶን ቪላ በመብለጥ 4ኛ ደረጃ ላይ መቀመጥ ችሏል። ከጥቂት ሰዓታት በፊት እንግዲህ አስቶን ቪላዎች ከፉላም ጋር ባደረጉት ጨዋታ 1-0 መሸነፍ ችሏል። ይህንንም ተከትሎ ሊቨርፑሎች በእኩል ነጥብ ነገር ግን ደግሞ በጎል ክፍያ በመብለጥ ከአስቶን ቪላ በላይ 4ኛ ደረጃ ላይ መቀመጥ ችሏል። ከማንቸስተር ዩናይትድ ጋር በነጥብም በጎልም እኩል ናቸው። ነገር ግን ደግሞ ብዙ ጎሎችን በማስቆጠር በሚል ማንቸስተር ዩናይትድ 3ኛ ደረጃ ላይ መቀመጥ ችሏል። ምናልባትም ሙኒዝ ያችን 71ኛው ደቂቃ ላይ ያስቆጠራትን ግን ባያስቆጥር ኖሮ ሊቨርፑሎች 3ኛ ደረጃ ላይ ሊቀመጡ የሚችሉበትም እድል አለና አሁንም እንግዲህ ሊቨርፑሎች 3ኛ ደረጃን ይዘው ማጠናቀቅ የሚችሉበት በጣም ከፍተኛ እድል አላቸው። በተለይ ደግሞ በቀጣይ ከአስቶን ቪላምና ከማንቸስተር ዩናይትድ ጋር የሚያደርጉ ጨዋታ እንደመኖሩ መጠን ምንም እንኳን 1ኛና 2ኛ ደረጃን ይዘው ባያጠናቀቁም አሁንም ግን በጣም በጥሩ በሚባል አጨራረስ ሲዝኑን መጨረስ የሚችሉበት ከፍተኛ እድል አላቸው። ይህንንም ለማሳካት ደግሞ ያለፉትን ተከታታይ 3 የፕሪሚየር ሊግ ጨዋታዎች ማሸነፋቸው ከፍተኛ አስተዋጽኦ ይኖረዋል። እንደሚታወቀው ከዚህ ጨዋታ በፊት ኤቨርተንንና ፉልሃምን አሸንፈው ነው ወደዚህ ጨዋታ መምጣት ይቻሉት። አሁን ደግሞ ክሪስታል ፓላስን 3-1 በሆነ ውጤት ማሸነፍ ችሏልና ምናልባትም አጨራረሳቸውን በጣም በሚያምር ሁኔታ ለመጨረስ እንግዲህ የተዘጋጁ ነው የሚመስሉት። በዚህ ጨዋታ ላይ እንግዲህ ይህንንም ከቲሙ በደንብ መመልከት ይችላል። በተለይ መከላከሉ ላይ በጣም ጠንካራ ነው የነበሩት ከርቲስ ጆንስ፣ ኢብራሂማ ኮናቴ፣ ቨርጅል ቫንዳይክ እንደዚሁም አንዲ ሮበርትሰን አስደናቂ የሚባል ጥምረትን ማሳየት ይችላል። በረኛውም አስደናቂ የሚባል ምሽትን ማሳለፍ ይችላል። የመሀል ተጫዋቾችም ጥሩ የሚባል ምሽትን ነው ማሳለፍ ይችላል። በተለይ ደግሞ አሌክሲስ ማካሊስተር 2 አሲስቶችን ማስመዝገብ ችሏል። እንደዚሁም ዶሚኒክ ሶብዝ ላይም መከላከሉንና ማጥቃቱን በማገዝ ረገድ ጥሩ የሚባል ምሽትን ማሳለፍ ችሏል። በተለይ 69ኛው ደቂቃ ላይ ሲሮጥ የነበረውን ሩጫ ብትመለከቱ በጣም የሚያስደንቅ ነው የነበረው። የምታስታውሱ ከሆነ ሊቨርፑሎች ቅጣት መታገኙ ያንን ቅጣት መተገን ክሪስታል ፓላሶች በካውንተር አታክ ለመሄድ ሲሉ ከታችኛው ወደ ላይኛው በጣም እየሮጠ ሄዶ ኳሱን መንጠቅ ችሏልና በጣም አስደናቂ ነው የነበረው። በእርግጥ ከ71ኛው ደቂቃ በኋላ ክሪስታል ፓላሶች ጎሏን ካስቆጠሩ በኋላ ያ ጀብደኝነቱን ትንሽ ቀዝቀዝ አድርጎ
ጉተር ሞር መከላከል ላይ ነበረ ትኩረት ሲያደርግ የነበረው። አሰልጣኙም እንግዲህ ያንን እንዲያደርግ ያዘዙት ነበረ የሚመስል የነበረው። ምክንያቱም ከዛ በኋላ ከተመለከታችሁ ሳር በተለይ ወደ ኋላ እየተመለሰ መሀል ሜዳው ላይ ብቻውን ያለምንም ተቀናቃኝ ኳሶችን ሲቀበል መመልከት ይችላል። ከ71ኛው ደቂቃ በፊት ግን ያንን በኳስ በነጻነት ሲያገኝ አልተመለከትነው። በጣም ሲቸገር የተመለከትንበት ሁኔታ አለ። ለዛም ደግሞ ትልቅ አስተዋጽኦ ያደረገው ዶሚኒክ ሶቦስላይና አሌክሲስ ማካሊስተር ናቸው። ፊት ለፊት መስመር ላይም ፍሎሪያን ቪርትስም ኮዲ ጋክፖም አሌክሳንደር ኢሳቅም ጥሩ የሚባል ምሽትን ማሳለፍ ችሏል። ፍሎሪያን ቪርትስና አሌክሳንደር ኢሳቅም ጎልም ማስቆጠርም ችሏል። ኮዲ ጋክፖም እንግዲህ ክሪስታል ፓላሶች ላይ ከፍተኛ የሚባል ተጽዕኖን ሲፈጥር የተመለከትንበት ሁኔታ አለ። መሐመድ ሳላም ጥሩ የሚባል ምሽትን ማሳለፍ ችሏል። በእርግጥ አንዳንድ አጋጣሚዎች ላይ በቀላሉ ኳሶችን ሲቀማ መመልከት ይችላል። እንደዚያም ቢሆንም ግን በዚህ ሲዝን ካሳየው እንቅስቃሴ አንጻር ስንመለከተው ጥሩ መጫወት ችሏል። በዚህ ጨዋታ ላይ ክሪስታል ፓላሶች ካስቆጠሯት ጎል በተጨማሪም እንደ መጥፎ ነገር ልንወስድ የምንችለው 59ኛው ደቂቃ ላይ መሐመድ ሳላ ተጎድቶ መውጣቱ ነው። እንደሚታወቀው ይህ ሲዝን የመሐመድ ሳላ የሊቨርፑል ቆይታ የመጨረሻ ሲዝኑ ነውና በዚህ የመጨረሻ ሲዝኑ በተለይ የመጨረሻዎቹ ጨዋታዎች ላይ ተጎድቶ ጨዋታዎች የሚያመጡት ከሆነ ደስ የሚል አይደለምና ከዚህ በኋላ እንግዲህ በሚቀሩ ጨዋታዎች ላይ በሙሉ ጤንነት እንዲመለስ እንግዲህ ከፍተኛ ምኞቴ ነው። ደጋፊዎቹም በጣም ደማቅ በሚባል አሸኛኘትም ይህንን ተጫዋች ሲሸኙት ማየትም የሁላችንም ምኞት ነውና ቶሎ ወደ ሜዳ እንዲመለስ እንግዲህ ምኞቴን እገልጻለሁ። ከዚህ ውጭ ግን ሊቨርፑሎች ጥሩ የሚባል ምሽትን ማሳለፍ ይችላል። ጨዋታውን አሸንፏል። ወደ አራተኛ ደረጃ መምጣትም ይችላል። የሻምፒዮንስ ሊግ ቦታንም ይዞ ለማጠናቀቅም በጣም በጥሩ መንገድ ላይም ነው የሚገኙትና በዚህ ጨዋታ ላይ ሊቨርፑሎች በጣም አሪፍ ምሽትን ማሳለፍ ይችላል። በጣም ጥሩ ድልንም ማስመዝገብ ይችላል። እናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ ምንድነው? የጨዋታው ኮከብስ ለእናንተ ማን ነበረ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።